አእምሮህን የሞላው መረጃ ነው ወይስ ተግባራዊ እውቀት? የምታውቀው እውቀት ምን ያህል ተግባራዊ ነው? ብዙውን ጊዜን በማጥፋት የምታጠናቸው የእውቀት አይነቶች ምንድን ናቸው? አንዳንድ ሰዎች ያላቸው የእውቀት ብዛት አስገራሚ ነው። የእውቀቱ አይነት ግን መረጃ ከማቀበል ወይም የአጠቃላይ እውቀት ውድድርን ከማሸነፍ ውጭ ለምንም ጥቅም አይውልም። ማን የምን ቡድን ተጫዋች እንደሆነ፣ የትኛው ተጫዋች ስንት ብር እንደሚከፈለው፣ የከተማው ሀብታም ስም ከነአባቱና ከነአያቱ፣ መረጃው ብዙ ነው። ማንንም የማይረዳ መረጃ። እውነተኛ ስኬት ውስጥ ለመድረስ ከመረጃ ቋጥነት ወጥተ ወደ ተግባራዊ የእውቀት አዋቂነት ለመሻገር መወሰን የግድ ነው። መረጃ ማለት እውቀት ማለት አይደለም ይላል አልበርት አይንስታይን። የታወቀው ሳይንቲስት አልበርት አይንስታይን አንድ ጊዜ ሰዎች በተለያዩ ጥቃቅን ጥያቄዎች እንዳደከሙት ይነገራል። ከጥያቄዎቹ አንዱ 1 ማይል ስንት ጫማ ነው የሚል ነበር። የአልበርት መልስ እንዲህ የሚል ነበር: በአንድ ትንሽ መጽሐፍ ውስጥ በቀላሉ የማገኘውን ቀላል መረጃ በቃሌ ለመያዝ በመሞከር አእምሮን ለምን አጨናንቀዋለሁ? ሄንሪ ፎርድ የተሰኘው የፎርድ መኪናዎች ድርጅት ባለቤትና ባለሀብታም በተመሳሳይ ሁኔታ ጋዜጠኞች በጥያቄ ሲያደክሙት የመለሰው መልስ ተመሳሳይ ነበር። ጠያቂዎቹ የተለያየ ታዋቂ ሰዎችን ስም እየጠቀሱ እከለን ታውቀዋለህ? እከለስ ማን ነው? ይህና ያኛው ጦርነት የተካሄደው በስንት ዓመተ ምህረት ነው? በማለት አደከሙት። መልሱ እንዲህ የሚል ነበር: የእነዚህን ጥያቄዎች መልስ በቃሌ አላውቅም፣ ነገር ግን መልሱን የሚነግራችሁ ሰው በአንድ ጊዜ ሊጠቁማችሁ ይችላል። የአንዳንድ ሰዎችን አእምሮ የሞላው መረጃና እውቀት ከጊዜያዊ ደስታና በማኪያቶ ጊዜ በሚደረግ ክርክር በልጦ ከመገኘት አያልፍም። በሀገሩ ውስጥ ያለ ሀብታም ስም ከነ አያት፣ ባለሀብቱ ስንት ብር ባንክ ውስጥ እንዳለው፣ በዚህ ዓመት ስንት እንዳተረፈ፣ ስንትና መቼ እንደተዘረፈ፣ ስንት አግብቶ እንደፈታ ይተረትሩታል። በከተማ ውስጥ የሚነዳው የመኪናውን አይነትና ዋጋ፣ የሰፈሩ ሰው ሁሉ የፍቅር ህይወት ታሪክ፣ የእንግሊዝ ቡድን ተጫዋቾችን ስም ከነ ህይወት ታሪካቸው። መረጃዊ እውቀቱ ብዙ ነው፣ ተግባራዊነቱ ግን ጥቂት ነው። እነዚህን ሁኔታዎች ማወቅ ክፋት ኖሮት ሳይሆን አንድ ሰው የግሉን ህይወት የሚያሻሽልበትን እውቀት ለማግኘት ብቃቱም ሆነ ፍላጎቱ እንደሌለው እየተናገረ ይህን ያህል መረጃ በአእምሮ ለማከማቸት መቻሉ አንድ የተዛባ ነገር እንዳለ አመላካች ነው። ከመረጃ ማሽንነት ውጣ፣ ወደ ተግባራዊ እድገት ዘልቀ ግባ። ተግባራዊ እውቀት ማለት ተጠቅመበት አንድ ነገር የምታሻሽልበትና የገቢው ምንጭ ሊያመጣል የሚችል እውቀት ማለት ነው። አእምሮህን የሞላው መረጃ ብቻ ነው ወይስ ተግባራዊ እውቀት የሚለውን ለማግኘት የሚከተሉትን መመዘኛዎች ማወቅ ጠቃሚዎች ናቸው።